ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነትሽ መክሳት አለበት በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኢትስ ኦኬ በወፍርም ትላላችሁ ኢንዶስኮፒ ታዞልኝ እሱንም ታይ። ቬሮኒካ አዳነ ሆስፒታል ገባች። ተወዳጁ አርቲስት ቬሮኒካ አዳነ በድንገት ባጋጠማት የጽኑ ጨጓራ ህመም ምክንያት በሆስፒታል የህክምና እርዳታ ስትከታተል ቆይታ አሁን ላይ ወደ ቤት መመለሷን ገልጻለች። የህመሟ መንስኤ ለአዳዲስ ስራዎች ዝግጅትና ከሰዎች የቀረበላትን የአካል ብቃት እንቅስቃሴ አስተያየቶች ተከትላ በድንገት የጀመረችው ያልተመጣጠነ የአመጋገብ ለውጥ ዳይት እንደሆነ አብራርታለች። አሁን ላይ በጥሩ ሁኔታ በማገገም ላይ የምትገኘው ቬሮኒካ በችግሯ ጊዜ ከጎኗ ለነበሩና ስጋታቸውን ለገለጹ አድናቂዎቿና ወዳጆቿ ምስጋናዋን አቅርባለች። እንደናችሁ እዚህ ጋር በጣም ተሽሎኝ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታመሜ ነበር። ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነትሽ መክሳት አለበት በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኢትስ ኦኬ በወፍርም ትላላችሁ ኢንዶስኮፒ ታዞልኝ እሱንም ታየው። ኢንዌሳውን በጣም ደህና ነኝ እንዳትጨነቁ ልላችሁ ነው። እንደዚህ ጋርናል ብያል ነበረም ቪዲዮን የለቀኩትና ብዙ ሰዎች የጠይቃችሁኝ ስለሆነ በጣም ደህና ነኝ እግዚአብሔር ይመስገን። የተቀየረ ዛሬ ያኛው አብጦብኝ። መልካም ምኞታችሁን ለገለጻችሁልኝ ለተጨነቃችሁ በሙሉ አመሰግናለሁ። መልካም ቀን ይሁንላችሁ።